የዳግም አባት ክሱን አንስቶላቸው እናቱ ለይኩንም በሰላም ተፈተው ወደ ቤት ገብተዋል። ወደ ቤት በገቡበት አጋጣሚ ደግሞ ፋንቱ ድንገት አይታቸው ራሷን ስታ ወድቃ ትገኛለች። የፋንቱ እና የኤሚ ደም ደግሞ አንድ አይነት ሆኖ ተገኝቷል። አምራን አሁን ላይ ኪሳራ ውስጥ ገብታለች። ምክንያቱም በጣም እጅግ ስታስፈራራቸው እና እጅግ ብዙ ነገር ስትናገር ነበር። አሁን ላይ ደግሞ እግዚአብሔር እነሱን የጎበኛቸው ይመስላል። ኤርሚያስም አሁን ላይ ኑሃሚን ደስ በሚል ነገር ልጁን አገናኝተዋለች። እሱም በይቅርታ ሕፃኗን ይቅርታ ጠይቋት ከእንግዲህ በኋላ እኔ ካንቺ ሞት እንጂ ምንም አይለየኝም፣ ልጄ ይቅርታ አድርግልኝ ብሏት እንግዲህ ይቅርታ አድርጎላት ይገኛል። እሷም ይቅርታ ብለዋለች። ኤሚም ደስ ብሏታል። እንግዲህ አሁን ላይ የደሟን ተመሳሳይ ስላገኘች አሁን ሕክምናዋን በነጻነት ትጀምራለች። የቤተሰቦቿ ሀብትና ንብረትም ሳይነካ ሁሉም ነገር በሰላም ይጠናቀቃል ብዬ አስባለሁኝ። አምራን በቀጣይ እንግዲህ መንገድ ላይ የምናገኛት ይመስለናል። ሰላም ጤና ይስጥልኝ ውድ የተከበራችሁ የቻናል የቤተሰቦች እንደምን ከረማችሁ? ሁሉ ሰላም ሁሉ አማን ከኔ ጋር እግዚአብሔር የተመሰገነ ይሁን። ሁሉ ሰላም ነው። ተወዳጁን ኑሃሚን ድራማን ቀጣዩን ክፍል ይዤላችሁ መጥቻለሁ። እስከ መጨረሻው በትህትና ተከታተሉኝ። ዳግምም ለአባቱ አንተ ባደረከው ነገር ነው እነሱ ያለምንም ጥፋታቸው እዚህ ቦታ የሚገኙት፣ ይሄን ደግሞ ልቦናክ ያውቀዋል ብሎ አባቱን ይጠይቀዋል። አባቱም አንተ ከመጣ ጀምሮ ስለነሱ ነው የምትጨነቀው፣ አንድ ቀንም ስለራስህ አስበህ አታውቅም ሲለው፣ ዳግምም እመነኝ አንተ ያደረከው ነገር ነው ሁሉንም ነገር ዋጋ እያስከፈለ ያለው ብሎ ሲለው፣ አባትየውም አንተ እኔን ገላ እናትክ በገዛ ምንጣፏ ጠቅላ ልትቀብረኝ ስትል አንተ ራሱ እነሱን ገለክ ለመቅበር አይደለም ወይ ያሰብከው? እኔ ድንገት ባልመጣ ኖሮ ብሎ ሲለውም እና ምን ነበረ ያሰብከው እኔን መሞቴን ስታቅ ብሎ ሲለውም ልገላቸው አልነበር ብሎ ሲለውም አይ እንደዛ አይደለም እኔ ቤታቸውን ጥዬ ነው የሄድኩት ብሎ ሲለውም አንተ እኮ የኔ ልጅ ነህ ጥለክ የሸሸከው የአባትህን ገዳይ ብሎ ሲለውም ዳግምም እጅግ እያለቀሰ እመነኝ በዛን ጊዜ ቸኩ ይሄን ነገር ባደርገው ኖሮ እኔ ባንተ ቦታ ነበርኩኝ አባቴ ብሎ ሲለውም አቶ ለይኩን አንተን ገድያለሁ ብሎ በጸጸት እሳት ሲቃጠል እንደዛ ሲያለቅስ እኔም ባየኝ ሰዓት እንደዛ ልቡ ሲደማ አንተ ግን በህይወት እያለክ እንኳን አልነገርከኝም ነበር። እንደዛም ሆኖ በችግር ውስጥ እንኳን ሆኜ አቅፈው የያዙኝ የደገፉኝ እንማይ ነበሩ ብሎ ሲመልስለትም አቶ ሲምባም እንግዲህ በቃ ዳግም አሁን ዝም በል ዳግም አንተ በህይወት እኔ በህይወት እያለሁኝ ስታለቅስና ስታዝን ማየት አልፈልግም ብሎ ሲለውም አባቴ እኔ የምልክን ስታደርግልኝ ብቻ ነው እኔ ማልቀሴን የማቆመው ሲለውም እሱም በቃ እነሱ ላይ እነ ወይዘሮ ዝናሽ ላይ ያለኝን ክስ በሞላ አንስቻለሁኝ ብሎ ይለዋል። አባቴ የእውነትክን ነው ብሎ ሲለውም አባቱም ሁሉም ነገር አንተ እውነትክን ነው በሆነው ነገር ደግሞ በፍጹም እንዳትጸጸት ይሄ የኔ ጥፋት ነው ብሎ ሲለውም አባቴ የእውነት ምን ብዬ እንደማመሰግንህ አላውቅም፣ ከኔ ላይ ትልቅ ሸክም ነው ያወረድክልኝ ብሎ ሲለውም ዳግም አንተ እንኳንም ያንን ያላደረክ አንተ እጅግ ብልህና ጠንካራ ልጅ ነክ ብሎ ይለዋል። ምክንያቱም እነ አቶ ለይኩን ላይ እንኳን አደጋ ያላደረስክ ብሎ ሲያሞግሰውም ዳግም ይህን ነገር ያለ ምክንያት ደግሞ ላደርግ አልችልም ብሎ ይለዋል። ምንድነው ምክንያትክ? ትልቅ ሚስጥር አለኝ ስላለው ምንድነው ሚስጥርክ ብሎ ሲጠይቀው መቼም ስለ ገንዘብ ልጠይቃቸው አይደለም አይደል ብሎ ሲለው መቼም እኔ አሁን አንተ ስለኔ ህይወት እንደማላስብ ይገባሃል። ምክንያቱም እኔ አሁን ላይ የበፊት ክሴ ስለሚወጣብኝ እመነኝ ከእስር ቤት የመውጣቱ እንኳን ምንም አይነት ቻንስ ሊኖረኝ አይችልም ብሎ ይለዋል። እና ሰለማን ነው የማታስበው ብሎ እንግዲህ ዳግመን በቁጣ ሲመልስለት የምጨነቀው ላንተ ነው፣ ላንተ እንደ ልጅነት የሚገባህን ድርሻ ሲሰጡክ ነው ክሴን የማነሳለክ ብሎ ሲለውም ዳግምም አሁን እነሱ እኮ ያሉ ችግር ላይ ናቸው፣ አምራን ጉማር ለመስጠት 80% ድርጅቱን እንድትሰጡኝ ብላ እንግዲህ እያስጨነቀቻቸው ነው ያለችው ብሎ ሲለውም
እና እንዴት አድርጌ ነው ገንዘብ የምጠይቃቸው ብሎ ሲለውም አረ ይሄንን ካላደረጉልክም በፍጹም ክሴን አላነሳም ሲለው ዳግም እጅግ ይደነግጣል። ኑሐሚንና ኤርሚያስ አብረው ተገናኝተው አንድ ቀን የሆነ ነገር ካለው እኛ ቤት የሆነ እንግዳ መጥቷል ብላ ስላለችው እሱም ያገኛትና እኔ ምልሽ በባለፈው ምን አይነት እንግዳ ነው እናንተ ቤት የመጣው? እንግዳ መጥቷል ብለሽ ነበረ። እናንተ ቤት ስለመጣ እንግዳ ደግሞ ለምንድን ነው ልትነግሪኝ የፈለግሽው? ማን ነው እሱ ብሎ ሲጠይቃትም እሷም ደግሞ በእርግጥ ልንገረው አልንገረው እያልኩኝ ከራሴ ጋር እየተሟገትኩ ነው ያለሁት ብላ ትለዋለች። እሱም ንገሪኝ ብሎ ሲላትም ስለ ልጅ ካስበክ ታውቃለህ ወይ ብላ ስትለውም እሱም ደግሞ በህይወቴ ዘመን ሁሉ የሚጸጽተኝና የሚያንገበግበኝ ነገር ቢኖር የልጄ ጉዳይ ነው ብሎ ይላታል። እውነት አንተ ስለ ልጅክ አስበክ ይሄን ያህል ተጨንቅክ ታውቃለህ ስላለችው አዎ ልጄን ለማግኘት እና ፈልገህ ታውቃለህ ብላ ስትጠይቀው ለህፃናት ድርጅት እንደተሰጠች አውቃለሁ። እዛም ሄጄ ስፈልጋት አጣሁኝ። እናም ደግሞ የወሰዷት ሰዎችንም ማግኘት አጣሁኝ። አንድ ጊዜ አንድ ነገሮች ከተበላሹ ወደ ቦታው ለመመለስ እጅግ አዳጋች ነው። ልጄን እንዲያገኝቻት ይቅርታ መጠየቅ እፈልጋለሁኝ። እኔ አባት ፍቅር መስጠት ባልችል እንኳን ይቅርታዋን ማግኘት እፈልጋለሁ ብሎ እጅግ ሲያለቅስ እሷም ደግሞ በእርግጥ ኩኪ ጎዳና ላይ ወጥታ ስለነበረ እኔ አግኝቻታለሁኝ ብላ ትለዋለች። እሱም እጅግ ያለቅስና እውነት ልጄ ጎዳና ወጥታ ብሎ እያለቀሰ ይሄ የኔ ግፍ ነው፣ አሁን ያለችበት ቦታ እንድትወስጅኝ ይፈልጋለሁ ብሎ ሲላትም እሷም ደግሞ አሁን እሷ ከብቻዋን አይደለችም ከሆነች እናት ጋር ናት። እሷ ነበረች ስትንከባከባት የነበረችው እና ሁለቱም እኛ ቤት ናቸው ያሉት። እሷን ግን እናቱ ለይኩን ቤት ሰራተኝነት ላስገባት ነው ብላ ስትለውም እሱም ወደ ፈጣሪው መለስ ሲልና አምላኬ ሆይ ሁለተኛ እድል ስለሰጠከኝ አመሰግናለሁ እያለ እያለቀሰ ይገኛል። ኤርሚያስ አሁን ላይ እጅግ ተቀይሮ መልካም ሰው ለመሆን እየሞከረ ነው። በጣም ደስ ይላል። አንዳንድ ሰዎች ከክፋታቸው ተመልሰው ወደ መልካምነት ሲመለሱ በንጹህ ልቦናቸው ነው የሚመለሱት። ኤርሚያስ ላይ የሚያየነው ነገር ይሄንን ነው። ናሆምም አምራንን ያገኛትና አሁን ላይ ኤሚ ያንቺን ጉማሮ አልቀበልም እያለች ነው። 80% እሷ የምትፈልግ ከሆነ በፍጹም ልቀበል አልችልም ስላለች እባክሽን አንድ ነገር ተባበሪኝና የፌክ ሪሲት ላዘጋጅና እዛ ሪሲት ላይ እንድትፈርሚልኝ እፈልጋለሁ ብሎ ሲላትም እሷ ይሄንን ነገር እንዴት ልታውቅ ቻለች ብሎ ስትጠይቀውም ለምን ነገራችኋ ስትለውም እሱ ደግሞ ነግረና ሳይሆን በአጋጣሚ ስናወራ ነው የሰማችው። እናም አሁን ላይ እምቢ ብላለች እባክሽን ብሎ ሲላትም ይሄን ነገር ደግሞ እኔ ብሆን ስህተት የሰራሁት ሁሌም ጊዜ እኔን ተወቃሽ ነበረ የምታደርጉት። ስለዚህ አሁን አንተ ሌላ ተንኮል ሀስበክ ቢሆንስ ደግሞ ብላ ስትለው ምንም አይነት ተንኮል አላሰብንም ግን ነገሮች እንዲስተካከሉ እባክሽ ተለመኝ ብሎ ሲለምናትም እሷን በቁጣ ስሜት ውስጥ ሆና ተንኮል አስበህ ከሆነ እመነኝ ፈጣሪ አይለመነኝ፣ ይሄንን ነገር ደግሞ አላሳልፍ ጎማሮውን አልሰጥም ብላ ትለዋለች። እሱም ደግሞ ምንም ነገር እንዳታስቢ ብሎ ይላታል። እሱም ወደ ኤሚ ጋር ይሄድና ኤሚ ደህና ነሽ ወይ ብሎ ሲላትም እሷም በደከመ አንደበቷ እኔ ደህና ነኝ ብላ ትለዋለች። ደህና ነኝ ትያለሽ ብቻ እንጂ በጣም አሞሻል እኮ ብሎ ሲላትም እሷም ደህና ነኝ ብዬ ካለው ደህና ነኝ፣ እኔ ደግሞ የበለጠ ደህና የምሆነው እነማዬ እዚህ ቤት ሲመጡ ነው። ዛሬ ምን አዲስ ነገር አለ ስለ እነማዬ ብላ ስትጠይቀውም እሱም ደግሞ እንደ እግዚአብሔር ፍቃድ ዛሬ እነማዬ ይፈታሉ፣ ዳግምም ሄዷል ሊያስፈታቸው ብሎ ሲላትም እሷም እሱ እራሱ አሳስሮት እራሱ እንዴት ያስፈተዋል? በኋላ ክሱን አላነሳም ቢለውስ ብሎ ሲላትም አባትየው ልጁ ስለሚወድ ዳግም ደግሞ ለዳግም እሺ ይለዋል። አታስቢ ስለሱ ብሎ ይላታል። እናም አሁን ላይ አንዳንድ ነገር ማውራት አለብን። አምራንም አውርቻት ነበረ። እናም ዛሬ ደግሞ የሁሉንም ነገር የተስተካከለ ስለሆነ ወደ ሕክምና ቦታ ትሄጃለሽ ብሎ ሲላትም እሷ ይሄንን ነገር ፋይሉ የተዘጋ ነው በፍጹም ላደርገው አልችልም
አልችልም ብላ ስትለውም አሁን ላይ ከአምራን ጋራ ተደራድረን በጣም በዝቅተኛ ወረዳ ዋጋ ተስማምተናል ብሎ ይላታል። እኔ ላምናችሁ አልችልም በፍጹም፣ ይሄንን ደግሞ የሐሰት ነገር አድርጋችሁ ለሷ 80% ልሰጧት ነው ብላ ስትለውም እንደዛ አይደለም ብሎ ያሳምናታል። ነገር ግን ውስጧ እንዳላመንና እንዳልተቀበለ ስትነግረው ነበር። ኑሐሚንም ፋንትሽን ይዛ ወደ ወይዘሮ ዝናሽ ቤት ይዛት ትገባለች። ክላሷንም ማሳይታት ክላስሽን ወደድሽው ወይ ብላ ስትላትም አዎ ወድጀዋለሁ፣ እኔ ምልሽ ኑሐሚን ናሆሜ የመጀመሪያ ልጃቸው ነው እንዴ ለዚህ ቤት ብላ ስትጠይቃትም አዎ ምን ነው ግን እጁ ስትጨብጪ ሰውነትሽ ሁሉ ተለዋወጠ፣ ተንቀጠቀጥሽ፣ ምንድን ነው እሱ ብላ ስትላትም እኔም አላወኩትም፣ በጣም ነው ውስጤ እየተረበሸ ያለው ብላ ትላታለች። ለመጀመሪያ ጊዜ ሳይሆን በፊትም እኮ ሰላም ብለሽዋል ብላ ስትላት አዎ ግን እንዳሁኑ ሳይሆን ያንም የተሰማኝ ስሜት አለ ብላ ትላታለች። ግን ደህና ነሽ ምንድን ነው ሌላ ነገር አለ ብላ ስትላትም አይ ምንም ነገር የለም ብላ ትላታለች። ግን ኑሐሚን በጣም ይቅርታ ድፍረት አይሆንብኝና የዚህ ቤት ልጅ ምን ሆና ነው የታመመችው ብላ ስትጠይቃትም ኤሚ በጣም የምታሳዝንና በጣም ትንሽ ልጅ ናት፣ አሁን ላይ ደግሞ በካንሰር በሽታ እየተሰቃየች ነው የምትገኘው ብላ ትላታለች። እሷም እጅግ ታዝንና በጣም ያሳዝናል ስትላት ፋንትሽ የውልሽ አሁን አንቺ በጣም ነው እዚህ ቤት በታማኝ አገልጋይ ሆነሽ እንድታገለግይ የምፈልገው፣ እናም ኤሚን እንድትንከባከቢልኝ ብላ ትላታለች። እሷም ምንም ችግር የለም ውለታሽን እንዴት እንደምከፍለው አላውቅም ስትላት እንግዲህ ያው ኤሚን በመንከባከብና ታማኝ ሰራተኛ በመሆንሽ ነው እኔን የምትረጂኝ ትላታለች። እሷም በጣም መልካምና የዋህ ልጅ ናት፣ አቤት በሰው ደስታ እየተደሰተች የምትኖር ብላ እንግዲህ ኑሐሚንንም እያሞጋገሰቻት ትገኛለች። ናሆምም እና አባትክ ለአንተ ድርሻ ካልተሰጠ ክሱን አላነሳም ብሏል ወይ ብሎ ሲለውም አዎ እናም አሁን ላይ አንድ ሀሳብ አምጥቻለሁኝ፣ ፎርጅት ወረቀት ታሰራና ይሄ የእሱ ድርሻ ነው ብለክ ታሳየዋለክ ብሎ ሲለውም ናሆም ደግሞ እዚህ ጋም ፎርጅት ብሎ ይለዋል። ማለት ምን ማለት ነው ብሎ ሲጠይቀው ዳግምም እዚህ ጋም አምራን ኤሚ የአምራንን ጉማሮ በፍጹም አልቀበልም እያለች እያስቸገረች ነው። ከአምራን ጋር ተነጋግረን 20% እሷ እንደምትወስድ አድርገን የፎርጅት ወረቀት እያሰራሁላት ነው ያለሁት ብሎ ሲለውም ታዲያ ይሄ ጥሩ ነው ኤሚን ለማሳመን ብሎ ዳግም ሲመልስለት እሱም ለአንተም አስፈላጊ ከሆነ እናሰራለን፣ በቃ ችግር የለውም ይሄን ነገር እንደምንም ብለን እንወጣዋለን ብሎ ሲለውም ዳግምም ደግሞ ይሄን ነገር ለሁለታችን ተባብረን እንድንሰራ እማዬ እንደነገረችንና አደራ እንዳለችን ታውቃለህ ብሎ ሲለው ናሆምም በፍጹም እኔ ብቻዬን ይሄንን ነገር መቋቋምና ማድረግ አልችልም እኔ ብሎ ሲለውም እኔ ወንድምክ አብሬክ ነው ያለሁት ብሎ ዳግም ይመልስለታል። ናሆምም ልቀፍክ ወይ ሲለው ዳግምም ደግሞ አዎ ተገኝቶ ነው አቅፎ ትንፋሽን የሚያሳርፍልኝ ሰው ስፈልግ ነበረ ብሎ ይለዋል። ናሆምም በደስታ እቅፍ ያደርገዋል። ደስ ይላል ወንድማማቾች እንደዚህ ሲግባቡ የእውነት ደስ ነው የሚለው። እኔ ግን በጣም ደስ ብሎኛል። ኑሐሚንም ፋንትሽ እንዴት ነሽ እየበረታሽ ነው ወይ ቤቱን ለመድሽው ወይ ብላ ስትላትም ገና ምኑ ለምደዋለሁ ብለሽ ነው ገና አንቺ እኮ አልጨረስኩትም ብላ ትላታለች። እኔ ምልሽ ኑሐሚን የኤሚ ነገር በጣም ነው የምታሳዝነው ብላ ስትላትም ሁሉም ነገር እኮ በጣም ነው የምታሳዝነው፣ አሁን ላይ ቤተሰብ ሁሉ በሷ ነው እየተጨነቀ ያለው ብላ ትላታለች። መለስትልና ደግሞ ፋንትሽ ስለ ቅመም ትጠይቃታለች። ቅመም እንዴት ናት ናፍቃኛለች ብላ ስትላትም አይ ምንም ችግር የለውም አሁን እኮ እዚህ ቅርብ ስለሆነን እየሄድሽ ማየት ትችያለሽ፣ ይሄ ቤት ደግሞ ይሄ ቤተሰብ ብዙም የሚያካብድ አይደለምና ትገናኛላችሁ ትላታለች። እና ስለ አባቷ ምን አዲስ ነገር አለ ብላ ስትላትም አባቷ ጥሩ ሰው ለመሆን እየሞከረ ነው ብላ ትላታለች። እሷም በእርግጥ ሁል ጊዜም ባይሆን ስለ አባቷ ጥብቃ ተጠይቀኝ ነበረ ብላ ትላታለች። አባቷን እንደምትፈልግ ኤሚ ለኑሐሚንም ስትነግራት ኑሐሚንም እውነትሽን ነው ስትላት አዎ ብላ ትላታለች።
ኤርሚያስም ብቻዋን ቅመምን ያገኛትና ኳሷን ይወስድባታል። እሷም አንተ ደግሞ ማነ ኳሴን የምትወስድ ብላ ስትለውም እሱም የኑሐሚን ወንድም ነኝ ብሎ ይላታል። እሷም ደግሞ ኑሐሚን ከማንም ወንድ ጋር እንዳታወሪ ብላኛለች፣ አሁን ኳሴን ስጠኝና ልሄድ ብላ እንግዲህ ስትለውም እሱም ደግሞ እኔ እኮ ወንድሟ ነኝ ሲላት እሷ ማንም ወንድም እንዳላት አላስተዋወቀችኝም ነበረ ብላ ትለዋለች። እንግዲህ አባትሽ ነኝም ቢላት እንኳን እዚህ ጋር ልታምነው አልቻለችም። ኳሷን ተቀብላ እሷም ወደ ቤት ትሄዳለች። ኑሐሚንም ከኤርሚያስ ጋር ቅመምን ለማገናኘት ይዛት እንግዲህ እየሄደች እያለ የት ነው ይዘሽኝ የምትሄጁ? እዚህ ለምንድን ነው ይዘሽኝ የመጣሽው? ከአሮጊቴ ጋራ አገናኝሻለሁ ብለሽኝ አልነበረም ወይ ብላ ስትላትም እሷም ደግሞ ከማን ነው የምታገናኘኝ? ከእናቴ ጋር ነው የምታገናኘኝ ብላ ስትላት በጣም ትደነግጥና ምን ነው እናትሽ ናፍቃሽ ነበር እንዴ ቅመም ብላ ስትላትም እንዴት አትናፍቀኝም እናት እኮ ናት ብላ ትላታለች። በቃ እናትሽን እንደምንም ብለን ፈልገን እናገኛታለን ቃል ይገባልሻለሁ፣ ዛሬ ግን ሌላ ሰው ነው የማገናኝሽ ብላ ትላታለች። በዚህ መሀል ኤርሚያስ ይመጣል። ኤርሚያስ እንዴት ናችሁ ብሎ ኤርሚያስም ሰላም ብሏቸው ወደ እነሱ ሲጠጋ እንዴ መተ ነበር እንዴ ብላ ትለዋለች። ቅመምም ይሄን ሰውዬ አውቀዋለሁ ብላ ትላለች። እንዴ አውቀዋለሁ ነው እኮ ያለችው ቅመም ብላ ስትለው አዎ እችን ቆንጆ ልጅ ጠዋት ወደ ሰፈር መጥቼ ላያት ፈልጌ አግኝቻት ነበረ ብሎ ይላታል። እሷም ሄደህ ነበር እንዴ በጣም ጥሩ በይ አሁን ይሄ ሰውዬ ማን ነው? የእሷ ወንድም ነኝ ብሏል። ስለዚህ እሱ ያንቺ ወንድም ከሆነ ለእኔ ደግሞ አጎቴ ይሆናል ማለት ነው አይደል ብላ ስትጠይቃትም ኑሐሚንም እኔ ከአባትሽ አገናኝሻለሁ ቃል ገብቼልሽ ነበረ፣ ስለዚህ ይሄው አባትሽ ብላ ትላታለች። አባትሽ ብላ ስትላትም አዎ ልጅቷ ምንም አልሞቃትም አልበረዳትም። ኑሐሚንም ለምንድን ነው አባትሽን እቅፍ ማታደርጊው ብላ ስትላትም የትማቀውን አባቴ የት ብዬ እማላቀውን አባት እንዴት አባቴ ብዬ ልቀፈው ብላ እንግዲህ ተናዳ ቅመም ትሄዳለች። ኑሐሚንም ኤርሚያስ በቃ አትዘንባት ተናዳ እኮ ይሆናል ብላ ስትለውም እሱም በሷ ሳይሆን እኔ የማዝነው በራሴ ነው ብሎ ይላታል። እኔ የምልክ ነገሮች ይስተካከላሉ፣ ግን እኔ የምልክ ስለ እናቷ አጣራ ያልኩህን አጣራክ እንዴ ብላ ስትጠይቀው እናቷን በምፈልግበት ሰዓት መጠጥ ቤት አንዱን አናቱን ብላ እስር ቤት እንደምትገኝ ሰምቻለሁ፣ እናም እንደምንም ብዬ አስፈታታለሁ ብሎ ሲላት እንዴ በዚህ ፍጥነት ብላ ስትለውም አዎ ከእንግዲህ በኋላ ልጄ ከአባቷና ከእናቷ ጋር ነው ማደግ ያለባት ብሎ ይመልስላታል። ኑሐሚንም እንዴ አልቸኮልክም? ትንሽ እንደው በስሜት ሆነ ነገሮችን እንዳትወስን ቆም ብለህ ካስብ ብላ ስትለው እሷ የማትወድቅ ሴት ጋራ እንዴት ነው አብረክ የምትኖረው ብላ ስትጠይቀው አይ እኔ ማንን ወድጄ ያውቃለሁ? ከሷ ችግር የለውም ከኔ ነው እንጂ ለሁሉንም ነገር አስተካክዬ አገባታለሁ፣ አብረን እንኖራለን። ዛሬ ግን ከልጄ ጋር እንድታስታርቂኝ እፈልጋለሁ ብሎ ሲላትም ኑሐሚንም ዛሬማ ምንም ቢመጣ ከልጅክ ሳላስታርቅክ በፍጹም አልሄድም ትለዋለች። እሱም በጣም በግርምት ያያትና አንቺ ግን ምን አይነት ሰው ነሽ ብሎ ሲላትም ማለት አልገባኝም ብላ ስትጠይቀው ለሰው ደስታ ብቻ የምትደሰቺ ምን አይነት መልካም ሰው ነሽ፣ በዚህ ምድር ላይ እንዳንቺ አይነት ሰው አይቼ አላውቅም ብላ ይላታል። እሷም አይ መስሎክ ነው እንጂ በዙሪያ ይሄኔ ስንት መልካም ሰዎች አሉ በሰው ደስታ የሚደሰቱ ብላ ትለዋለች። እሷም ከልጁ ጋራ ይቅርታ እንድታደርግለት ብላ ትጠይቃትና በእርግጥ አሮጊቴ ይቅርታ ለሚያደርግ ሰው እግዚአብሔርም ይቅር ይለዋል። ስለዚህ ይቅርታ አድርጌልሃለሁ አባዬ፣ ዳግም ግን ጥለኸኝ ማትሄድ ከሆነ ብላ ቃል ታስገባዋለች። እሱም በደስታ ይታረቃታል። እሷም እሺ ብላ እሺ ትለውና ታቅፈዋለች። ልጅና አባትን ታስታርቃለች። ደስ የሚል ፓርት ነው። ዳግምም ወደ ቤት ሲገባ ፋንትሽ ኤሚ ጋር ነበረ እና ኤሚ ምግብ ልስራልሽ፣ እስኪ የምትፈልጊውን ነገር ንገሪኝና ደስ የሚልሽን ምግብ ቆንጆ አድርጌ ላዘጋጅልሽ እያለቻት እያለ የኤሚ መልስ ሳትሰማ ድንገት ዳግም ይመጣል። ዳግምም ሲመጣ ዳግም እንዴት ነክ
የአባት ነገር በአባት ነገር ላይ የሆነው እጅግ አዝኛለሁ ብላ ስትለው አይ የሚሆነው ነገር እኮ ነው የሆነው ብሎ ሲላትም አይ እኛም እኮ ትንሽ ራስ ወዳድ ሆንብክ አይደለ ብላ ስትለው ዳግምም ይሄ የእነማዬና የእናባዬ ጥፋት እንዳልሆነ ጠንቅቀሽ ታውቂያለሽ። ይሄ ውስጥሽ ያውቃል። ሁሉም የአባቴ ጥፋት ነው። ስለዚህ ዛሬ ደግሞ እነ አባዬ ክሱን አንስቷል። እነማዬ ወደ ቤት ይመጣሉ። ዋናው ጉዳይ ግን ብሎ ሲላትም እሷም እጅግ ደስ ይላትና ይሄንን አላምንም ብላ እቅፍት አድርገዋለች። ምንድን ነው ሌላ ብላ ስትጠይቀውም የአንቺ ሕክምና ግዴታ መታከም አለብሽ፣ ዶክተሩን አሁን አናግሬው ነው የመጣሁት ብሎ ሲላትም እሷም ደግሞ አይ ይሄማ የተዘጋ ፋይል ነው፣ በፍጹም እኔ የአምራን ጉማሮ ልቀበል አልችልም፣ የሌላ አማራጭ ከተገኘ ብላ ስትጠይቀውም እሱም ደግሞ አሁን ላይ እኛ ጊዜ የለንም፣ እማዬና አባዬ ደግሞ ከጎንሽ ነው ያሉት። ስለዚህ ይሄ ድርጅት አባዬና እማዬ ለአንቺ ሰጥተው አንቺ ለእሷ ሰጥተው ብትታከሚ ልጃቸውን ነው የሚያድኑት ብሎ ሲላትም እሷ ግን በፍጹም እኔ እናትና አባቴን ድህነት ላይ ጥዬ የዛችን ሴትዮ ልቀበል አልችልም ብላ ትለዋለች። እሱም ኦ ፕላስ ስለሆነ ደምሽ ሊገኝ ስላልቻለ ነው እኮ ብሎ ይላታል። እናም 20% እንደሆን እንዳደረገችለት እሷና እሱ ሲያወሩ ዳግም ስሩ ሆኖ እንደሰማቸው ቢያስረዳትም እሷ ግን በፍጹም ይሄን ነገር ላምን አልችልም ብላ ትመልስለታለች። ይሄን ሁሉ ነገር ቆማ ፋንትሽ ስታዳምጥ ነበረ። ፋንትሽም ኤሚ ስትመጣ እኔ የምልሽ ኑሐሚን ኤሚ ምንድነው የሚያስፈልጋት ብላ ስትጠይቃትም እሷም ጉማሮም እንደሚያስፈልጋትና ደሟ ደግሞ ኦፕላስ እንደሆነ ትነግራታለች። ፋንትሽም በጣም በሚገርም ሁኔታ የኔ ደምም እኮ ኦፕላስ ነው ብላ ስትነግራት ፋንትሽ እጅግ ትደሰታለች። እሱም እንዲህ እየተጨዋወቱ ዳግምና ናሆምም እናትና አባታቸውን አስፈትተው በጣም ደስ ብሏቸው ከእስር ቤት እንደወጣ አቶ ለይኩንም ዳግምን ይቅርታ ብሎ ጠይቆት፣ ዳግም ደግሞ አንተ ምንም አላጠፋክም፣ እኛንን ያጠፋ ነው፣ እኛንን ወደ እናንተ ህይወት የመጣ ነው። አሁን ሁሉንም ነገር ትታችሁ ወደ ናፈቃችሁ ቤተሰብ አሁን በሰላም እንሂድ እንቀላቀል ብሎ ሲለውም ወይዘሮ ዝናሽም በጣም የናፈቀችኝ ከሁላችሁም በላይ ኤሚ ናት ብላ ትላለች። እነሱም ወደ ቤት ሲገቡ እንግዲህ የውጭ በር ላይ ሲደርሱ አቤቱ እውነት ፍንትው ብላ በሰላም ተፈታን ብሎ አቶ ለይኩን እያመሰገነ ወደ ቤት ይገባሉ። እነሱም ወደ ቤት እንደገቡ ኤሚን ያገኟታል። ኤሚም እጅግ ስቅስቅ ብላ አባዬና እማዬ ብላ ሁለቱንም ጥምጥም ብላ ትስማቸዋለች። ወይዘሮ ዝናሽም ልጄ ይኸው መጣሁልሽ አሁን ጎንሽ ነኝ ብላ ትላታለች። በዚህ አጋጣሚ ኤሚም ከኪችን ትወጣና እነሱ ጋር እንደደረሰች ናሆምን እቅፍታ አደርገዋለች። በዚህ መሀል ፋንትሽ ትወጣለች። ፋንትሽ አቶ ለይኩንን ስታይ ራሷን ስታ ነው የወደቀችው። ራሷን ስታ የወደቀችበት ምክንያት ደግሞ የአቶ ለይኩን ቤት አልመሰላትም ነበር። ይሄ ቤት ደግሞ የአቶ ለይኩን ቤት ከዚህ በፊት እየሰራችበት ቤት ነው። ድራማው የተጠናቀቀው እንግዲህ እሷ በወደቀችበት ሰዓት ነው። የሚገርመው ነገር አንድ ነገር እኔ እዚህ ድራማ ላይ የተማርኩት ነገር ምንድን ነው? አንድ ሰው ለእናንተ ክፋትንና ጉድጓድን ቆፍሮ አርቆ ሲቆፍር እናንተን የእውነትን እያጠራ የእሱ ግን ህይወት እየወደቀ ነው የሚሄደውና አምራን ናሆም አግኝቷት ነበረ በመካከል ላይ እና በቃ ሁሉም ነገር አልቋል፣ መፈራረም ብቻ ነው የቀረን ብሎ ሲላትም እሷ ደግሞ ታዲያ ምን እንጠብቃለን አሁን እንፈራረም ስትለው በቃ አባዬ ዛሬ ስለሚወጣ ከሱ ጋር ትፈራረም ያለሽ ብሎ ይላታል። በጣም ደስ ይላል፣ ከዋና መስራቹ ድርጅት ጋር ነው የምፈራረመው ብላ ስትደሰት፣ እሱም ግን በትህትና ሲለምናት ነበረ እንደው ቢያንስ እንኳን እኔና አንቺ አንድ ቀን የፍቅር ደስታ በፍቅር አብረን አላሳለፍንም ወይ ምን አለ ብታዝኝልኝ ብሎ ቢላትም እሷ ግን ያኔ ከመኪና ላይ አውርዷት ሁሉን ነገር የወሰደባትን ያሳወሰችና ለማን ነው የማስበው ለማን ነው የማዝነው ወይስ ለአባትክ ወይስ እናትክ ደግሞ እንደ ቁንጫ ለምታይ ነው ብላ እንግዲህ አሽሙር ስትይዝበት ነበረ። በፍጹም ምንም አይነት ነገር አስተያየት እንደማታደርግላቸው እየነገረቻቸው ነበርና እሷ በምታስፈራራቸው ቪዲዮ እነሱ እንደውም ለአቶ ለይኩን የእውነት የአይምሮ እረፍት የሰጠችው አምራ ናት ብዬ ነው የማስበው። ቪዲዮውን አሳልፋ ሰጠች።
ቪዲዮ ደግሞ እውነቱ ተጣራ። እውነት ደግሞ እውነት ሆኖ ወጥቶ እነሱ በነፃነት ተፈቱ። እሷ ግን የመጨረሻዋ አወዳደቋ ቀጣይ ክፍል ላይ ጎዳና ይመስለኛል። አሁን ላይ የፋንትሽ የደም እንግዲህ ተመሳሳይ ስለሆነ የእሷን ጉመሮ ኤሚም ትቀበላለች በነፃ። ስለዚህ ቤተሰቡ በነፃነት ይኖራል። የእሷ ግን መቼም ይቅር የማይሏት ሶስተኛ ስህተት ሰርታለች እና ውድ የቻናሌ ቤተሰቦች የእውነት በሰው ላይ ክፋትን ከመስራት ይልቅ መልካምን ለሰው ውድቀትን ሳይሆን ያ ሰው የሚነሳበትን መንገድ ብንፈልግ ጥሩ ነገር ነው። ለእኛም ጥሩ ነገር ይሆንልናል። ገንዘብን ሳይሆን ለዛ ሰው ለችግሩ ብንውልለት ነው እኛም ልባችን ሀሴት የምታገኘው ለነፍሳችንም ሀሴት የምታገኘው ያ ነው። እስኪ እናንተ በሀሳብ አስተያየታችሁን በኮመንት ላይ ያሳውቁኝ ፕሊስ። ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ አበረታቱኝ። ለምታበረታቱኝ ከልብ አመሰግናለሁ። ቀጣዩን ክፍል ደግሞ ይዤላችሁ እመጣለሁ። እስከዛው ድረስ መልካም ቆይታ ይሆንላችሁ። እግዚአብሔር አምላክ ሀገራችንን ሰላም ያድርግልን። ያለንበትንም ሀገር ሰላም ያርግልን። ሰላም ካለ ሁሉንም ነገር አለ።